እንግዲህ በሀገራችን ታሪክ ውስጥ በተለይ የዲሞክራሲ ስርዓት ለመገንባት በሚደረገው ጥረት በተለይ ባለፉት ጥቂት ዓመታት ያንን ልምምድ ከፍ ወዳለ ደረጃ ለማድረስ የተደረጉ ሙከራዎች ሰፊ ናቸው። በተለይ ባለፈው በስድስተኛው ሀገራዊ ምርጫ ወቅት ላይ ያደረግናቸው የዲሞክራሲ ልምምዶች ለአሁኑ ለሰባተኛው ሀገራዊ ምርጫ ትልቅ አቅም የሚፈጥሩ ከዛ ትምህርት የወሰድንበት የነበሩ ጉድለቶችን ለማረም እድል ያገኘንበት ነው። በዚህ ሂደት ውስጥ እንደ መንግስትም በፌደራል መንግስት ደረጃም በክልል ደረጃም ልዩ ትኩረት ለምርጫው ሰጥተን የቅድመ ምርጫ ሂደቶችን አጠቃላይ ምርጫው ዲሞክራሲያዊ ፍትሃዊና ተአማኒ ምርጫ በህዝቡ ዘንድ በመራጩ ዘንድ ቅቡልነት ያለው በአገር አቀፍ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃም ተቀባይነት ያለ ምርጫ እንዲከናወን ለማድረግ የሚያስችሉ ቅድመ ዝግጅት ስራዎችን ስንሰራ ቆይተናል። ከብሔራዊ ምርጫ ቦርድ ጋር በጋራ በመሆን በዚህ ሂደት ውስጥ የኛ ሚና ይህንን የሚያስተባብረው የዋናው ብሔራዊ ምርጫ ቦርድ ስራ እንደተጠበቀ ሆኖ ለኛ በሚሰጡ ተልእኮች ዙሪያ ላይ ደግሞ ትኩረት ሰጥተን ስንሰራ ቆይተናል። ይሄ በምርጫ ሂደትም ይቀጥላል። ድህረ ምርጫ ወቅትም አብላጫ ድምጽ ያገኘው ፓርቲ መንግስት እስኪመሰርት ድረስ የራሱን የመንግስት መዋቅር እስኪፈጥር ድረስ ባለው ሂደት ውስጥ በጣም ተጠናክሮ የሚቀጥል ይሆናል። በተለይ ትልቁ በዚህኛው ቅድመ ምርጫ ወቅት ላይ በሰባተኛው ሀገራዊ ምርጫ ወቅት ላይ እየሰራን ያለ ነው ከተለያዩ ተፎካካሪ ፖለቲካ ፓርቲዎች ጋር በቅርበት የመስራት ልምምዱ በጣም እየተጠናከረ መጥቷል። በፖለቲካ ፓርቲዎች የጋራ ምክር ቤት በኩል የሚነሱ ጥያቄዎችን የመፍታት ችግሮቹን የራሳችን ችግር አድርገን የማየት ጉዳዮች ለጋራ ምክር ቤቱም አስፈላጊውን የቴክኒክ የማቴሪያል ድጋፍ የመስጠት ስራዎች በጥሩ ሁኔታ እየተከናወኑ ናቸው። ከዛ ባሻገርም በተለይ አሁን በቅርቡ የብሔራዊ ምርጫ ቦርድ የራሳቸውን የምርጫ ክልል የምርጫ ጣቢያ በሚያደራጁበት ሰዓት አስፈላጊውን ድጋፍ እያደረግን በትብብር እየሰራን እንገኛለን። ከዛ ውጭ የመራጮች ምዝገባ በጣም በጥሩ ሁኔታ እየተካሄደ ነው ያለው። የእጩዎች ምዝገባ እንደዚሁ ተጠናቋል። እነዚህ ትልልቅ ስራዎች በጋራ ከተፎካካሪ ፖለቲካ ፓርቲዎች ጋር በሰራናቸው ያገኘናቸው ናቸው። በዚህ ሂደት ውስጥ እንደው እንደ ምሳሌ አንድ ነገር ባነሳ ምናልባት በክልላችን ብቻ ለክልል ምክር ቤትና ለህዝብ ተወካዮች ምክር ቤት ዛሬ ወደ 14 የፖለቲካ ፓርቲዎች ይፎካከራሉ። ይሄ ትልቅ እርምጃ ነው። ባለፈው በስድስተኛው ሀገራዊ ምርጫ ይህን ያክል ቁጥር አልነበረም። ወደ ከመሪው ፓርቲ ከብልጽግና ፓርቲ ውጪ ያሉት ወደ 13 የሚጠጉ ክልላዊና ሀገራዊ የፖለቲካ ፓርቲዎች ወደ 640 የሚጠጉ እጩዎችን ለክልል ምክር ቤት ለህዝብ ተወካዮች ምክር ቤት እንደ እጩ አቅርበዋል። ይሄ ትልቅ በዲሞክራሲ ስርዓት ልምምድ ውስጥ ያገኘነው አንድ እንደ ምሳሌ ልንጠቅስ የምንችል ትልቅ አዎንታዊ እርምጃ ነው የሚል እምነት አለኝ። በአጠቃላይ እነዚህ ዝግጅቶች እየተከናወኑ ነው ያሉት። ከተዋንያን የሚጠበቀው ምርጫን በሀሳብ የበላይነት ለህዝብ በምናበረክተው አስተዋጽኦ ወይም እናበረክታለን፣ ለውጥ እናመጣለን፣ የህዝብን ህይወት እናሻሽላለን፣ እንቀይራለን በሚለው የሀሳብ የበላይነት ህዝባችን ተፎካካሪዎችን የሚመርጡበት መንገድ ሊኖር ይገባል። ተሳታፊዎቹ ተዋናዮቹ በተለይ የፖለቲካ ፓርቲዎችም ይሄ በኃይል እርምጃ ብጥብጥ በማንሳት ግርግር በመፍጠር በማሳበብ በተለያዩ ጉዳዮች ወይም እንከን በመፈለግ ሳይሆን የሚከሰቱ አንዳንድ ችግሮች እንኳን ቢኖሩ እነዛን ችግሮችን ህግና ስርዓትን ጠብቆ የምርጫ ማስፈጸሚያ አሰራር ስርዓትን ተከትለን የምንፈታበት ችግሮች ቢፈጠሩ እንኳን በመመካከር በመነጋገር በህጋዊ አሰራር ስርዓት ምላሽ እንዲያገኙ የምናደርግበት
በሐሳብ በመናቀርበው ሐሳብ በላይነት ህዝባችን በሚሰጠው ድምጽ ያንን ተቀበለን ያንን አክብረን ቀጣይ ደግሞ በሚቀጥለው ምርጫ ወቅት ላይ የራሳችን እድል የምንሞክርበት የተሻለ ሐሳብ ይዘን የምንቀርብበት አይነት እንዲሆን ነው የሚመኘው የሚፈልገው። ስለዚህ በዚህ ሂደት ውስጥ እስካሁን ባለው በምርጫ የስትራቴጂና የራሳቸው የፖለቲካ ሐሳብ የኢኮኖሚ ሐሳብ በሚያቀርቡበት ሰዓት በሚደረገው ክርክር ውስጥም በጣም ጤናማ ፉክክር ጤናማ ክርክር ውይይት አድርገናል። ያሉትን ጉዳዮችን ያንዳንዱ የራሳቸውን አቅርቦ እኔ በመረጥ ይሄንን አደርጋለሁ ይሄንን አሳካለሁ በዚህ መንገድ ይሄንን ይቀይራለሁ የሚል ያቀረበበት ነው። ይሄ ተጠናክሮ እንዲቀጥል ነው ፍላጎታችን። ከመራጩ ህዝብ አኳያም በሌሎች ጉዳዮች ሳይሸበሩ ሳይወናበዱ አንዳንድ በአቋራጭ ገብተው በተለያየ ነገር የማህበረሰብን ሐሳብ አስተያየት ከሚያታልሉ አካላት ራሳቸውን ጠብቀው በተለይ ፖለቲካ ፓርቲዎች የሚያቀርቧቸውን የፖሊሲ አማራጮችን የሐሳብ የልማት አጀንዳዎችን በአግባቡ ተረድተው በአግባቡ አገናዝበው ይሄን ሀገር ሊያሻግር የሚችለው ይሄን ህዝብ ከዚህ አሁን ካለበት ደረጃ ከፍ ወዳለ ደረጃ ሊያደርስ የሚችለው የትኛው ሐሳብ ነው? ያንን ሐሳብ የያዘው ፓርቲ ማን ነው? ያንን ፓርቲ ወክሎ ደግሞ የመንግስት ስራ ሊሰራ የሚችል ግለሰብ ማን ነው የሚለውን በውል አይቶ አጥኖ ድምጻቸውን እንዲሰጡ በዚህ አጋጣሚ ምክር ሐሳብን ማቅረብ ፈልጋለሁ። ከዛ ውጪ በማንኛውም አይነት ሁኔታ የተለያዩ አላስፈላጊ ግጭቶችን፣ ግርግሮችን፣ ችግሮችን በመፍጠር ድምጽ ለማግኘት የሚደረገውን ሙከራ በምንም አይነት ተአምር በምንም አይነት መንገድ መሸከም የለባቸውም። ያንን መከላከል አለባቸው። ለዚህ ደግሞ ሁሉም ተባባሪ እንዲሆኑ በዚህ አጋጣሚ መልእክትን ማስተላለፍ ፈልጋለሁ።